የብልጽግና መንግስት ወይም ደግሞ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመምጣቱ በፊት ኢኮኖሚያችን በአንድ ባክቦን የቆመ ኢኮኖሚ ነበር። ያ ኢኮኖሚ በአግሪካልቸር ላይ ብቻ የቆመ ዲፔንደንት የሆነ ኢኮኖሚ ነበር። ያ አግሪካልቸር ላይ ዲፔንድ ማድረጉ በአንድ ሴክተር ላይ ዲፔንድ ያደረገ ኢኮኖሚ መሆኑ ብቻ ሳይሆን አግሪካልቸሩ ተገማች በሆኑ ነገሮች የተሞላ ነበር። የዝናብ ጥገኛ ነው፣ የበሬ ጫንቃ ጥገኛ ነው። ስለዚህ በዛ አንሰርቴን ፉል ኦፍ አንሰርቴኒቲስ በሆነው ሴክተር ላይ ዲፔንደንት የሆነ ኢኮኖሚ ነበር። ዜን ዳይቨርሲፊኬሽኑ ኢኮኖሚውን በተወሰነ ስቴብላይዝ አደረገው። ዜን አግሪካልቸሩን ከበሬ ጫንቃ ማላቀቅና ከዝናብ ጠባቂነት ማላቀቅ ወደ ማይኒንግ መሄድ፣ ወደ ቱሪዝም መሄድ፣ ወደ ኢንዱስትሪ መሄድ፣ ወደ ምናን እያልክ አሰፋኸው። ኢነርጂም ላይ ስትመጣ ትልቁ ፖቴንሻላችን ተብሎ ተደጋግሞ የተነገረ ሃይድሮ ፓወር ነው። ግን ጂኦተርማል ፖቴንሻል አለ፣ የዊንድ ፖቴንሻል አለ፣ የሶላር ፖቴንሻል አለ፣ የዩራኒየም ፖቴንሻል አለ። ስለዚህ ኢነርጂ ሚክስህንም ኢነርጂ ዳይቨርሲቲውን መጨመር አለብህ። የምታመርተው ኢኮኖሚው አብዞርቭ እንዲያደርግ ብቻ ሳይሆን ለሌሎች ሀገሮች የምንሰጠው የምንሸጠው የምናስተላልፈው ነገር በበዛ ቁጥር ሌሎች ሀገሮች የኛን ስቴብል መሆንን የህልውናቸው መሰረት ያደርጉታል። ለምሳሌ ቀጠናው ላይ እኛ ለሶማሊያ፣ እኛ ለኤርትራ፣ እኛ ለጅቡቲ፣ እኛ ለሱዳን፣ እኛ ለደቡብ ሱዳን፣ ለኬንያ ኢነርጂ በሰጠናቸው ቁጥር ኢነርጂውን ለማግኘት ሲሉ ኢነርጂው የፈጠረላቸውን ኢንዱስትሪ የፈጠረላቸውን የስራ እድል ስቴብላይዝ ለማድረግ ሲሉ ወደዱትም ጠሉትም ይሄ ሀገር ሰላም መሆን አለበት፣ ይሄ ኢኮኖሚ ሬዚሊየንት መሆን አለበት፣ ስቴብላይዝ መሆን አለበት የሚል አቋም ላይ ይመጣሉ። ይሄ የጥቅም ትስስር ከሌለ፣ የኢኮኖሚክ ኢንተርዲፔንደንሲ ከሌለ፣ ሀገራት ካንተ የሚጠቀሙት ነገር ከሌለ የራሳቸውን አድቫንቴጅ ለማስጠበቅ ሲሉ በአንተ ኢንተርናል ፖለቲክስ ውስጥም ሳይቀር ገብቶ ካሉ ማለት ነው። ስለዚህ ለኔ ኢነርጂ በዓለም አቀፍ ደረጃ የፖለቲካል ላንድስኬፑ ላይ ያለህን ድርሻ ያለህን ተደማጭነት እንደ ሜጋፎን አጉልቶ እንድትሰማ አጉልተ መናገር እንድትችል ሌሎች የዓለም ክፍሎች ደግሞ አንተን አክብረው እንዲያስተናግዱክ ያደርጋል ብዬ አስባለሁ።